አላህ የሚባለው ፈጣሪ ነው ወይስ ፍጡር ነው? ፈጣሪ ከሆነ የራሱን ፍጡር ለምን ይገላል? አለመፍጠር ይችላል። በአደጋ ማጥፋት ይችላል። በመጨረሻው ዘመን ሊፈርድበት ይችላል። ብዙ አማራጮች አሉት። እኔ እንግደል ለምን ይለኛል ነው ሌላ ሰው። እኔ ለምንድን ነው ሰው የምገድለው? ለምን ይልከኛል? ሁልጊዜ በጣም ኦሮሞ ሆኖ ሳለ የአማራ ልጅ ሰው ግደል ብሎ ጫካ እንዲገባ ያደረገው ፋንታሁን ዋቆ ለምን እኔን ሰው ግደል ይለኛል የሚል ጥያቄ ጠይቋል። ሌላ ሰው ቢሆን መጽሐፍ ቅዱሳችሁ እንዲህ ብሎ እንዲያ ብሎ እንል ነበር። ነገር ግን በጣም የሚያስቀው ነገር ፋንታሁን ዋቆ ነው ይህን ንግግር የተናገረው። ፋንታሁን ዋቆ ማዕቶ ዋህዶ የሚባል የጽንፈኞች ድርጅት ካቋቋሙ በኋላ የኢትዮጵያን መንበረ ስልጣን መያዝ ያለበት የኦርቶዶክስ እምነት ተከታይ ነው በሚል ስግብግበኝነት የደጉን የአማራን ሕዝብ ልጅ ጫካ አስገብቶታል። ሰው ግድል ብሎ ማለት ነው። አንተ ለስልጣን ስግብግበኝነት ለምንድን ነው የአማራን ልጅ ሽፍታ እንዲሆን ገዳይ እንዲሆን ጫካ እንዲገባ ያደረከው? እስኪ መልስልን። አንተ ለራስህ አትዋጋም እንዴ? አንተ ኦሮሞ ነህ። የኦሮሞን ወጣት ይዘህ ለምን አትዋጋም? እና ኢትዮጵያን ማስተዳደር ያለበት ኦርቶዶክስ ነው አትልም? ለምንድን ነው የአማራን ትውልድ የምታስጨርሰው? አንተ አመልጠህ ከኢትዮጵያ በኬንያ ብለህ ሂደህ መኪና ትነዳለህ። የደጉ ህዝብ የአማራ ልጅ ግን ሽፍታ ሆኖ ጫካ ለጫካ የደጉን የአማራን ገበሬ በሬ እየነዳ እያረደ እየበላ ነው። አፈር ብላና እኔ ቆይ አንተ ጭንቅላት ፈንድቷል? ማሰብ አቁሟል እንዴ? እንዴት ነው የአማራን ወጣት እያዋጋ? እንግዲህ ቄስ መነኩሴ ነው እንትን የሚያደርግላቸው ዲስኩር የሚያደርግላቸው በየገዳሙ በየቤተ ክርስቲያኑ ተዋጉ፣ አገሪቱ መምራት ያለበት ኦርቶዶክስ ነው እያሉ እንትን የሚሉት ምንድናቸው? ቄሶች መነኩሴዎች ናቸው። መደበቂያቸው ገዳማትና ቤተ ክርስቲያናቱ ናል። እኔ በነገራችን ላይ አማራ ደግ ነው፣ አማራ አራሽ ነው፣ አማራ አይዋሽም ሲባል ነበር አይደል የኖረው። የአማራ ልጅ ተተኪ ትውልዱ ውሸታም፣ ዘራፊ፣ ሽፍታ ሆኗል። የአማራ ትውልድ ተተኪ ትውልዱ በሐሰት ትርክት ታሪክን መጻፍ እየፈለገ ነው። በጫካ ገብቷል። በሚያሳዝን ሁኔታ ማለት ነው። አንተ የአማራን ህዝብ ለመበቀል ነው እንደዚህ እያደረክ ያለው። መጀመሪያ ከአማራ ህዝብ ራስ ላይ ውረድ። መቼም ኦሮሞን ወጣት ሂደህ ናተዋጋ ኦርቶዶክስ ሀገር እንድትመራ አትል። ምክንያቱም ኦሮሞ ኩሽ ነው። ኦሮሞ የኢየሱስ ዘመድ አይደለም። የፈረደበት አማራ የኢየሱስ ዘመድ ነህ። ኢየሱስ ያንተ ዘመድ ነው። ተዋጋና አንተ የኢየሱስ ዘር ስለሆን ከሀገር መምራት ያለብህ አንተ ነህ በሚል የውሸት ዲስኩር ህዝቤን እያስጨረስክ ያለው አንተ የኩሽ ኦሮሞ ነህ። መጀመሪያ ከህዝቤ ላይ አንተ ውረድና ስለ ሃይማኖት ታወራለህ። ደግሞ በነገራችን ላይ አይ ቲንክ ምናልባት ይሄ ደብተራ ምናምን ነው የኦርቶዶክስን እምነት የተማረ ሰው ነው የሰውዬ ፋንታሁን ዋቆ ማለት ነው። በኦርቶዶክስ አስተምሮ በታሪክ ማለት ነው ከዛሬ 60 ዓመት በፊት ነው የቆመው እንጂ በኦርቶዶክስ ቤተክርስቲያን ሃይማኖቱን ከኦርቶዶክስ ወደ ሌላ ሃይማኖት የቀየረ ይገደላል። ኦኬ አይሁድና ሙስሊም ሲገደል ነው የኖረው በኢትዮጵያ ምድር ማለት ነው። አጼ ዘርዓ ያዕቆብ ከዛሬ 500 ዓመት በፊት በ15ኛው ክፍለ ዘመን የነበረው አጼ ዘርዓ ያዕቆብ የሚባል አንድ ጽንፈኛ ንጉሥ አለ። አይሁድና ሙስሊሙን እያሳደደ ሲገድል የነበረ የሚገርም ትርክት እየሰራ ኦኬ ሰውዬ ነው። ይህ ሰውዬ የሚመራው በምንድን ነው? በፍትሐ ነገሥት። ፍትሐ ነገሥት ከየት መጣ ብትሉ ከመጽሐፍ ቅዱስ ነው። ከአዲስ ኪዳንና ከብሉይ ኪዳን የተውጣጣ ነው። መጽሐፍ ቅዱስ ላይ ሰውን የገደለ ይገደላል። ሰውን የገደለ ብቻ አይደለም የሚገደለው። በነገራችን ላይ ቄስ አልታዘዝም ያለ ይገደላል። አገር መሪን የተሳደበ ይገደላል። ቆይ መረጃ ላሳያችሁ። መጽሐፈ ሳሙኤል ሁለተኛ ምዕራፍ 19 አንቀጽ 21 ላይ የጾርያ ልጅ አቢሳ ግን ሳሚ እግዚአብሔርን የቀባውን ሰድቧልና ሞት የተገባው አይደለም ምን አለ? አንድን አገር መሪ የተሳደበ ይገደላል እንደ መጽሐፍ ቅዱስ አስተምሮ ማለት ነው። ዘዳግም ምዕራፍ 17 አንቀጽ 12 ላይ ቄስን አልታዘዝም ያለ ይገደላል። የሚገደልበት ትልቁ ምክንያት ምንድን ነው? ያ ቄስን አልታዘዝም ያለ ሲገደል ሌላው ሰው እንዲፈራ በሚል ማለት ነው። መጽሐፍ ቅዱስ እየገደለ ብቻ አይደለም እንዲገደል የሚያደርገው፣ የሚሳደብ እንደሚገደል አይታችኋል። እናትና አባቱን የሚማታና እናትና አባቱን የሚሳደብ እንዲገደል ነው የሚያደርገው መጽሐፍ ቅዱስ። ዘጸአት 21 ከ15 ጀምራችሁ ማንበብ ትችላላችሁ። አባቱና እናቱን የሚመታ ይገደላል። ሰውን ሰርቆ የሚሸጥ ይገደላል። ሌባ ማለት ነው። አባቱን ወይም እናቱን የሚሳደብ ይገደላል። እግዚአብሔርን የሚሳደብ ይገደላል። አስቡት እንግዲህ ዜርን የሚሳደበውን፣ አገር መሪ የሚሳደበውን፣ ቄስ የሚሳደበውን ይገደል ነው የሚለው መጽሐፍ ቅዱሳቸው ማለት ነው። ሃይማኖት የለቀቀም ይገደላል። ዘዳግም ምዕራፍ 13 ከአንቀጽ 6 ጀምራችሁ ማንበብ ትችላላችሁ። ሃይማኖትን የቀየረ እህት ወንድምህ የእናትህ ልጅ እንኳን ቢሆን ማንኛውም ሰው ቅርብ ዘመድ ቢሆን ሃይማኖቱን ቀይሯልና ግደሉ ብሎ ነው የሚያስተምሩ። ይህ አስተምሮ አይ ብሉይ ኪዳን ላይ ነው ቢሏችሁ
እንዳታምኗችሁ። አዲስ ኪዳን ላይ ሐዋርያው ጳውሎስ በአንደኛ ጢሞቴዎስ 5:20 ላይ ሌሎችም ደግሞ እንዲፈሩ ኃጢአትን የሚሰሩትን በሁሉ ፊት ገጽጿቸው ይላል። ጳውሎስ ኃጢአትን የሚሰራ ወይም ሃይማኖቱን የሚቀይር እንዲገደል ምናምን ማድረግ አይችልም። ምክንያቱም እሱ ራሱ ስደተኛ ሃይማኖት ሰባኪ ነው። ተግባብተናል። ስደተኛ ሃይማኖት ሰባኪ ስለሆነ ምን ብሎ ነው ግን በሐቁ ያስተማረው? ሮሜ ምዕራፍ 13 ከአንቀጽ 1 ጀምራችሁ ብታነቡ አንድ አገር መሪ ሰይፍ የታጠቀው ለእግዚአብሔር ነው፣ በታጠቀው ሰይፍ ሰውን ይገድላል ብሎ በስነ ስርዓቱ አስተምሯል። እኔ ሐዋርያው ጳውሎስን የምወድበት ሁለቱ ትልልቅ ምክንያቶች አንደኛው ኢየሱስ እግዚአብሔር አይደለም ብሎ ያስተማረበት ሲሆን፣ ሁለተኛው ደግሞ የአገር መሪ ስልጣኑን ተጠቅሞ መገደል ያለበትን መግደል ይችላል ብሎ ያስተማረበትን አስተምሮ ነው። ለዚህም ነው ሐዋርያው ጳውሎስን መጥላት አቁሜ የምወደው የምላችሁ። ሮሜ ምዕራፍ 13ን ከአንቀጽ 1 ጀምራችሁ አንብቡት። በሰው ልጅ ሕይወት ውስጥ ሸንጎ ያስፈልጋል ብሎ ያስተማረው ደግሞ ኢየሱስ ክርስቶስን በማቴዎስ ወንጌል ምዕራፍ 5 ከ20 ጀምራችሁ ማንበብ ትችላላችሁ። ፍርድ ያስፈልገዋል፣ የሸንጎ ፍርድ ያስፈልገዋል ተብሏል። የሰው ልጅ የሸንጎ ፍርድ ከሌለ እንዴት ነው የሚተዳደረው? የሸንጎ ፍርድ መልካም የሰራውን ሊሸልም፣ መጥፎ የሰራውንም እንደ መጥፎ ስራው ሊሸልም ሸንጎ ያስፈልጋል። እያንዳንዱ ነቢይ ህዝብን ሲያስተዳድር የነበረው በሸንጎ ነው። ሸንጎ ብሎ ማለት ህግና ስርዓትን የሚያውቅ ቁጭ ብለው የሚፈርዱ ሰዎች ማለት ነው። በነገራችን ላይ የሰው ልጅ በአላህ ፊት ምንድን ነው? ምስክር ነው። በአላህ ፊት ፈራጅ ነው። አምላካችን አላህ ሱብሃነሁ ወተዓላ ዳውድን ምንድን ነው ያለው? ያን የአዳምን ዘር ማለት ነው ምድር ላይ ምንድን ነው ምትክ አድርጌ ነው የፈጠርኳቸው ብሏል። እዚህም ምድር ላይ የአዳም ዘር ምንድን ነው? እንደ ራሴ ነው። ምድር የአዳም ዘር ለአዳም ዘር የተሰጠች ነች። እዚህ ምድር ላይ አዳም ባለስልጣን ነው። መልካም ለሰራው መልካምን ይሸልማል፣ መጥፎ ለሰራው መጥፎ ይሸልማል። ይሄ ደግሞ የአምላክ ህግና ስርዓት ነው። ይህንን ኢየሱስ ክርስቶስ በስነ ስርዓቱ ነው ያስተማረው። የነቢያትን ህግ ልሽር አልመጣሁም ብሏል። ነቢያት ደግሞ የሸንጎ ፍርድ ነበራቸው። ኢየሱስም የሸንጎ ፍርድ ያስፈልጋል ብሎ አስተምሯል። የኛ ሰው መጽሐፍ ቅዱስ ስትለው የተጻፈ ነገር ስለሆነ በደንብ ስለማይገባው በኢትዮጵያ ምድር በተጨባጭ ሁኔታ የኦርቶዶክስ ቤተክርስቲያን በመጽሐፍ ቅዱስ በአዲስ ኪዳንና በብሉይ ኪዳን ሀገር ስታስተዳድር ነበረ። ለምሳሌ እነ ልጅ ኢያሱ የተገደሉት ሃይማኖት ቀይረዋል በሚል ነው። በኢትዮጵያ ምድር በጣም በርካታ የኦርቶዶክስ ንጉሶች ሃይማኖት ቀይረዋል ተብለው ተገድለዋል። የገደላቸው ማን ነው ታውቃላችሁ? መነኩሴ ነው የገደላቸው። በኢትዮጵያ ምድር የኦርቶዶክስ ቤተክርስቲያን መነኩሴዎች ሰይፍ ይዘው ሲዋጉ የነበሩ እንደነበሩ ታውቃላችሁ። ሰይፍ ይዘው ተዋጉት ለምንድን ነው? ሃይማኖትን ከኦርቶዶክስ ወደ ሌላ ሃይማኖት መቀየር ስለማይቻል፣ የሌላው ሃይማኖት ኢትዮጵያ ላይ መኖር ስለማይችል። ኢትዮጵያ ላይ እኮ ቄስ መነኩሴ ሳትል ሀገር መሪ ሳትል ሲጀመር ሀገር መሪ ኢትዮጵያ ላይ የምትሾሙ ቤተክርስቲያኒቱ ናት። ሲያሳድዱ ነበረ። እንኳን አይደለም ሌላን እምነት አይሁድና ሙስሊም መግደል አይደለም፣ የራሳቸውን እምነት ተከታይ ጥርጣሬ ካደረባቸው መግደል ነው፣ ማሳደድ ነው። ስንቱን ነው እጅ ሲቆርጡ የነበሩ በአደባባይ ላይ፣ ስንቱን አፍንጫቸውን ሲቆርጧቸው የነበሩ በአደባባይ ላይ፣ ስንቱን ነው የገረፉት። ቄስ መነኩሴ ሳይል ተገርፏል። በነገራችን ላይ አፄ ዘርዓ ያዕቆብ በሰሜን ኢትዮጵያ በትግራይ የሚገኙ ቄሶችን ከኦርቶዶክስ አስተምሮ ወይም እሱ ከሚፈልገው ኦርቶዶክስ አስተምሮ ውጪ ሐሳብ አላቸው በሚል በቁማቸው ቀብሮ በላያቸው ላይ ከብት አስነድቶባቸዋል። የኢትዮጵያ ምድር እንደዚህ ነው። ኢትዮጵያ እንደዚህ ነው ያለፈችው። እነዚህ ነገሮች መቼ ቆሙ ሲባል አፄ ኃይለ ሥላሴ ሲሞቱ፣ ከመሞታቸው በፊት ኢቭን ከፍትሐ ነገሥት ላይ ያሉ አንዳንዶቹ አሰቃቂ ህግጋቶች ናቸው። የገደለ ይገደል፣ የሰረቀ እጁ ይቆረጥ የሚለው አሰቃቂ ህግ ነው ብለው ህጉን ሻሩት። የቆመውም እሳቸው ሲሞቱ ነው። ኢህአዴግ ነው ደርግ ገባ። ሃይማኖት ተጠቅልሎ ቤተክርስቲያን መግባት አለበት፣ ሃይማኖት በህዝብ ላይ አያስፈልግም የሚል የምዕራባውያኑ የፖለቲካ ርዕዮተ ዓለም ወደ ኢትዮጵያ መጥቶ ኦርቶዶክስ ሰይፏን ይዛ ተሰብስበው ቤተክርስቲያን ውስጥ ገባች እንጂ ስንቱን ነው የገደለችው? መጽሐፍ ቅዱስን መሰረት አድርጋ በፍትሐ ነገሥት አማካኝነት ማለት ነው። ይህን ይመስላል። ሼር አድርጋችሁ ፋንታሁን ዋቆ ለተባለው ኦሮሞ የአማራ ልጅ ለሚያስገድል አድርሱለት።